الرحمن الرحيم ፋጡመቱ ዘህራ ነቢዩ ዓለይሂ ሰላቱ ወሰላም እጅግ በጣም የሚወዷት ልጃቸው ነች። ኸይሩ ኒሳኢል ዓለም ከሴቶች ሁሉ የላቀች ምርጥ ሴት ነች። ነገር ግን የቤት ስራዋን በመስራት ብዛት እጇ ይሻክር ነበር። ወፍጮ ትፈጭ ነበር በራሷ። የቤቷን ምግብ ለማዘጋጀት ባሏን ለመኻደም ብዙ ርቀት ትሄድ ነበር። ታዲያ ድካም በጣም ተሰማትና ይህንን ጉዳይ ለባለቤቷ ለዓሊ ረዲየላሁ ዐንሁ ታጫውታቸዋለች። እንደው የሥራ ጫና በዛብኝ፣ ከበደኝ፣ ደከመኝ ብላ ታማክራለች። ዓሊ ብን አቢ ጣሊብ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ምርኮዎች አሉ። የተወሰነ አገልጋይ አንድም ሊሰጡሽ ይችላሉና ለምን አታናግሪያቸውም ብለው ይጠቁሟታል። የባለቤቷን የዓሊይን ምክር ትይዝና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ትሄዳለች። ነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ጋር በመሆናቸው አልተመቻትም። ይህንን ጉዳይ ለዓኢሻ ረዲየላሁ ዐንሃ ነግራ ትመለሳለች። ነቢዩ ዓለይሂ ሰላቱ ወሰላም ይህ መልእክት እንደደረሳቸው ጉዳያቸውን ጨርሰው ወደነ ፋጡማ ቤት ያመራሉ። ፋጡማና ዓሊ ተኝተው ያገኟቸዋል። ማታ ነው። አስፈቅደው ይገባሉ። ገቡና ነቢዩ ሰለላሁ ዐለይሂ ወሰለም ይህንን አሏቸው፣ አላ አዱልኩም ላመላክታችሁ እንዴ ዓላ ማ ሁወ ኸይሩን ለኩማ ሚን ኻድም ከአገልጋይ ከኻዲም የበለጠ ለእናንተ ኸይር የሆነ ነገር ልጠቁማችሁ እንዴ? ኢዛ አኸዝቱማ መضጀዐኩማ ለመተኛት በምትዘጋጁበት ጊዜ ልተኙ ስትሉ አላሁ አክበር 33 ጊዜ፣ ሱብሓነላህ 33 ጊዜ፣ አልሐምዱሊላህ 33 ጊዜ በሉ። ፈሁወ ኸይሩን ለኩማ ሚን ኻዲም ይህ ከኻዲም ከሚኖራችሁ ይህ ለእናንተ በላጭ ነው አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም። እዚህ ላይ እስኪ ትንሽ ቆም እንበል። ነቢዩ ዓለይሂ ሰላቱ ወሰላም ምን ያክል ፍትሃዊ እንደሆኑ ማየት እንችላለን። እጅግ በጣም የሚወዷት ልጃቸው በዛ መልክ በስራ ብዛት ተቸግራ ሲያዩ አንስተው ኻዲም አልሰጧትም። መስጠት ካለባቸው ለእሷ ብቻ ሳይሆን ለመዲና ሴቶች በሙሉ ኻዲም መስጠት ሊኖርባቸው ነው። ስለዚህ ፍትሃዊነታቸው ከለከላቸው። ግን አማራጭ ነገሯቸው። የበለጠ ቁዋ የሚያገኙበትን አቅም የሚያገኙበትን በዚክር እንዲጠነክሩ ነቢዩ ሰለላሁ ዐለይሂ ወሰለም መፍትሄ ሰጧቸው። ሌላው ምርጧ ሴት ፋጡማ ረዲየላሁ ዐንሃ የቤት ሥራ በመስራት ትደክም ነበር። ያ ሰዎች ዘንድ ያላትን ክብርም ዝቅ አላደረገም። አላህ ዘንድ ያላትን ክብርም ዝቅ አያደርግም። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ያላትን ክብርም ዝቅ አያደርግም። ይልቁንም ከፍ ያለ ክብር የሚያሰጣት ታላቅ ሰው ነች። በዘመናችን ቤተሰባዊ ትዳርን በሚመለከት ብዙ ጊዜ ሴቶች ሥራ መስራት የለባቸውም፣ ልክ ሴቶችን እንደ ባርነት እንደመያዝ አድርጎ የማሰብ አባዜ አለ። ይህ በጣም ትክክል አይደለም። ትዳር መደጋገፍ ነው። ወንዱ የሚችል ሆኖ ከተገኘ ኻዲም ቢያደርግላት፣ አባትም የሚችል ሆኖ ከተገኘ ለልጁ ኻዲም ቢያደርግ እጅግ በጣም ጥሩ ነገር ነው። ማሳረፍ መልካም ነው። ከዛም አልፎ አቅም ባለን ልክ፣ ጊዜ ባለን ልክ ሚስቶቻችንን በሥራ መርዳትም ይሄም ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በሥራ ያግዙ ነበር። ውሃ ይጨምሩላቸው ነበር። ጫማዎቻቸውን ይሰፉላቸው እንደነበርም ተዘግቧል። ማይቻል ሆኖ ሲገኝ ግን የገንዘብ እጥረት በሚኖርበት ጊዜ፣ አቅም በሚያጥርበት ጊዜ ግን ሁሉም የሚችለውን ያክል አስተዋጽኦ እያደረገ እየለፋ ያን የትዳር ማገር አቁመው የሚዘልቁት በዛ መንገድ ነው። ትዳራችሁን በልፋት ይዛችሁ የቀጠላችሁ እናቶች ክብር ይገባችኋል። የዘመኑን ጩኸት
ብዙም ጆሮ አትስጡት። ልጆቻችሁ ልጅ የሆኑት በእናንተ ጥረት ነው፣ በእናንተ ልፋት ነው። ባሎቻችሁ ውጭ ላይ እናንተን ለማስተዳደር የሚያስችላቸውን ገቢ ለማግኘት ደፋ ቀና እንደሚሉት ላባቸውን እንደሚያፈሱት እናንተም ቤት ውስጥ ያሚናችሁን ቤተሰቦቻችሁን የማስተዳደር ለነሱ የሚሆን ምግብ ለማቅረብ የምትለፉትን አላህ ዘንድ አጅራችሁን አስቡ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት አፍ ላይ የሚያጎርሳት ጉርሻ ሰደቃ ነች ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ባል ለሚስቱ የሚያጎርሰው ጉርሻ ሰደቃ ነች ብለዋል። ምግቡንም ያዘጋጀችዋ እናትስ ይህንኑ አጅር ታጠዋለች ብላችሁ ታስባላችሁ? እሷ ባትሰራው ያን ምግብ ጉርሻ አድርጎ ማጉረስ ይችል ነበር? ስለዚህ ትዳር የሚቆመው በመደጋገፍ ነው። አይዲያል የሆነ ነገር ብቻ በማውራት አይደለም፣ በመደጋገፍ ነው። ሴት የምትጫወተው እናት የምትጫወተው ሚና አለ፣ አባት ባለቤት የሚጫወተው ሚና አለ። ያንን ሪኮግናይዝ እየተደራረግን አንዳችን ለአንዳችን ደጋፊ የሆን ትዳራችንን መንከባከብ ትውልድን ማሻገር ይጠበቅብናል። ምርጥ ሞዴላችን ረሱል ዓለይሂ ሰላቱ ወሰላም ልጃቸው ፋጡማ ረዲየላሁ ዐንሃ ናቸው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አላሁ